በቃ አንተ እና ሩታዬ ምን መሰለሽ እኔና አብርሃም ካሁን በኋላ አንድ ላይ ነን። የሚደብርሽ ከሆነ መራቅ ትችያለሽ፣ ማይደብርሽ ከሆነ ደግሞ ጓደኝነታችን መቀጠል እንችላለን። ሞር ማለት ነው። ምክንያቱም እንደውም ትንሽ ሊደብራት ልትናደድ የሚገባው ከሄርሜላ ጋር ነው። ምክንያቱም ሄርሜላ እንዳትጎዳ ብሎ አብርሃም የውሸት ስሜቱን ለሷ ተናግሮ ነበር አይደል? እንዳትጎዳ ብሎ ማለት ነውና ትንሽ እንደውም እሷ ናት ቺት ተደርጎብኛል ብላ ለመናደድ። ያው ቺት አላረገባትም፣ ምክንያቱም የሚወድሽ ሰው የሚያፈቅርሽ ሰው ነው ሌላ ሰው ጋር ሲሄድ ቺት አረገብኝ የሚባለው። ይሄ ግን የራሱን ፍላጎት አከበረ ነው። ስለዚህ ሄርሜላ ናት ትንሽ ልትናደድ የሚገባው በዛ ጉዳይ ትንሽ ከሱ ጋር ግንኙነት ስላላት ማለት ነው። አንቺ ግን ስለጨረሽ ያለውን ነገር መናደድ የለብሽም። አይኖ ትንሽ ሊያበሳጭ ይችል ነበር መጀመሪያ የነበረው ነገር። እኔ እዛች ጋር ድንገት ታገኘው ምንም ነገር አታውቂም። ከዛ አብርሃምም የነበረበት ሁኔታ ትንሽ ጥሩ አልነበረም። ለዛ ነው መሰለኝ ያው ይሄንን ነገር ለማጥራት ነው። ያው ፍቅር እኔ አሁን እሱ ነገር እንቆያለን እንዴ? ትንሽ ሄርሜላ ትምጣና ቶሎ ደውይላትና ትምጣ። ታዲያ እሺ ትመጣለች። አትበሳጭ። እንሄዳለን እኮ አንቆይም። እሺ ነገር አውሪ፣ ችግር የለም። እንደ ማለት ፍላጎትሽ ከሆነ እኔ ፊት እንደዛ ማስመሰልና እኔ ላይ እንደዛ በዛ ልክ ድራማ መስራት አይጠበቅብሽም ነበረ። ፍቅር ፍላጎትሽ ከሆነ እኔም አብርሃምን እፈልገዋለሁ ምናምን ብትይኝ ይሻል ነበር። እኔም እዛ ጋር እንደ መልካም ሴት ሆነሽ ያንቺ ህይወት ቢስተካከል ያንቺ ህይወት ቢያምር ምናምን እያልሽኝ እኔ እንደዛ ከምታታልኝ እኔ የሚገርመኝ ምን እንደሆነ ታውቂያለሽ? በቃ ላይክ አንቺ እናት ነሽ ሰው ትረጅኛለሽ ብዬ አንቺ ማመኔ ነበር የሚጸጽተኝም የሚደብረኝም። የእሱ ነገር አይደንቀኝም፣ የተለመደ ባህሪው ነው፣ ለእኔ አዲስ አይደለም። አይገርምም? ኤቭሪዴ የሚያደርገው ነገር ስለሆነ ማለት በፊት ላይ ሴት መደረብ በሴት ላይ ሴት መቀየር ኖርማል ነው ለሱ። የእሱ ሳይሆን ያንቺ ነው በጣም ከነገሮች በላይ በጣም ሊገርመኝና ሊደንቀኝ የቻለው። ምን አይነት ሞራል ኖሮሽ ነው ግን? እንዴት አስቻለሽ? ኖ አክቹሊ ከመጀመሪያ ጀምሮ ያው መጣ እኮ ትምጣ እያወራሁት እንዴ እኮ አልቆይም እንዴ። ለምን መሄድ ነው የምፈልገው? ለምን እንዴ? አንድ ላይ እንሄዳለን እኮ አውራቻለሽኝ አውርቻችሁ እሄዳለሁ። አብርሽ አንድ ላይ እንሄዳለን። ምንድነው ለምታወራኝ የምችለው? እኔ አንተ አይ ችግር የለም ነገር አለ ብዬ አላስብም። ግን እኔ ላውራሽ እና ይሄ አንቺን ከልጅሽ ምናምን ሳይሆን በአጋጣሚ የሆኑ ነገሮች ነው። እንዴት ሁለት ታለች። ሃይ እንዴት ነሽ? እግዚአብሔር ይመስገን አለልሽ። እግዚአብሔር ይመስገን። ምን ነበር ድምጽሽ ወጣለ? ምንድን ነው? ምን አሞሻል? አላመመኝም ፍቅር። ምን ነበር? አይ እንዴ ስስታልሽ። አይ የምናወራው ነገር አለ እኔና አብርሃም ምን ነግራችሁ ነገር አለ አይደል አብርሽ? ስፔሻሊ እኔ ሩታን ላወራ አብርሃም ደግሞ አንቺን ሊያወራ ነው የመጣ ነው። ዋናው የመጣንበት ጉዳይ ማለት ነው። ያው አንቺ ብዙ እኔ ስሰድቢ ነበረ፣ እንደዚህ ልጅ ነሽ እንደዚህ ምናምን እያልሽ ነበረ። ምክንያቱም አብርሃም ከተናገረው ንግግር እኔ ያስገደድኩት ምናምን ስለመሰለሽ ማለት ነው። ግን ደግሞ እንዳላስገደድኩትና ሌላም ብዙ የሚነግርሽ ነገር አለ። እባክሽ 2 ደቂቃ ብቻ ስጪውና ተናግረን እንሄዳለን። ብዙም አንይዝሽም፣ አንይዛችሁ አብርሽ ማውራት ይችላል። አብርሃም ልታወራኝ? እኔም እኮ መናገር አልፈልግም፣ መቆየትም አልፈልግም። ግን ደግሞ ቻለው። እሺ አብርሽ ልታወራኝ የምትፈልገውን ነገር ብቻችንን ማውራት አይቻልም? ብቻችሁ ማውራት ትችላላችሁ? ማውራት ትችላላችሁ ብቻችሁ? ለምን? እኔ ከሌላ አይሆንም። ትችላላችሁ? ለምን ደግሞ አትናገረው? አብርሃም ከሄዳ እኮ ብዙ ነገር ያሳለፍክ ሰው ነው። ሰው ብቻችንን ማውራት እኔም ማውራት ከፈለግ አሁን ከዚህ በኋላ ከሩታ ጋርም ሆነ ከፍቅር ጋር ምንም የሚያገናኝ ነገር አለ ብዬ አላስብም። ስለዚህ ማግኘት ከፈለክ እኔ ብቻ ታገኘኝ። ተናገር። በእኔ ፊት መናገር ፈልጎ ነው። ለምን ደግሞ አትናገረው? በፍቅር ፊት መናገር ፈልጊ ነው ብለህ ለምን ደግሞ አትናገረው? ለምንድን ነው ዝም የምትለው? ሰው እንዳስገደደ ሰው የምትሆነው ለምንድን ነው? ውስጥ ያለውን ነገር ተናገር ነው የተባልከው። አታናገር። እኔና ፍቅር ሆነን ዛሬ ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ
እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና አንድ ላይ እንሄዳለን እንዴ ብዙ የምናወራው ነገር አለ አልጨረስንም። ና በጆሮህ ገና ምን እናውራው ትሄዳለህ እንሄዳለን ያልኩክ አብርሃም ለምን የምታጨቃጭቀኝ እዚህ ጋር? እሺ በቃ እኔ ከረበሽኩክ እኔ መሄድ እችላለሁ። አብርሽ ከሷ ጋር ወረድ ሊመጣው ከሷ ጋር መመለስ ትችላለህ፣ ችግር የለውም። ግን ደግሞ እኔ ልረዳ ስለፈለኩኝ ነው ብቻህን ላግኝ አይደለም። ይኸውልህ እኔ አንተ ለመርዳት እየሞከርኩ ስለሆነ ነው ብቻህን ላግኝ እያልኩ ያለሁት እንጂ ያ ነገር ከተፈጠረብኝ በኋላ እውነት ለመናገር እኔ እንጃ ይሄን ነገር ደግሞ መናገር እኮ አይጠበቅብህም አይደል እንዴ አብርሃም? ከዛ ባለፈ ደግሞ እንዴት ስቲል አልተገናኘንም አይደል? ከዛ በኋላ እንዴት ነው እሺ ያለክ አብርሃም? አምኜ ነበር እኮ እኔ ላይ እንደማትቀልድብኝ እንደገና ደግሞ እንደዚህ አይነት ነገር ውስጥ እንደማትገባ ቁጥብ ሆነ ጥንቁቅ ሆነክ እንደምትኖር እየነገርከኝ ነበር እኮ አይደል እንዴ አብርሃም? ቆይ አንዴ ሄርሚ በቃ ከተረዳሽኝ ላግኝ ያልኩክ ምን አይነት ነገር ውስጥ እንደገባ ምን አይነት ነገር ውስጥ እንደገባ እንድታስረዳኝ ስለፈለኩኝ ነው። ገባህ አይደለ? ያ ሁሉ ነገር ውሸት ነው። ያ ትክክለኛ እንደበት ነው ብዬ ማስበው ነገር ውሸት ነው። ለምን እሺ እንዳልካት ለምን እንደለመንካት ንገራት። ከፍቅር ጋር እኮ ምንም የለንም እያልከኝ ነበር እኮ አይደል አብርሃም? ለምን እሺ እንዳልካት ለምን ፍቅሯን እንደተቀበልክ ድጋሚ ሄደ ይቅርታ ያልካት ለምን እንደሆነ ተናገር። እሺ ለምንድን ነው ንገረኝ። እሺ እኔ አንተን ለመስማት ለምንድን ነው ሁሉ ነገር ማትነግራት? ለምን ዝም የምትለው እዚች ጋር ለምንድን ነው? ፍቅር አውራልሽኝ ጨርሻለሁ መሰለኝ አይደል እንዴ? ይሄንን ነገር ተናገር እንዴ። እኔ ብናገር አይሆንም። ስለዚህ አንተ ነው መናገር ያለብህ። በኔ ህይወት ለምንድን ነው የምትቀልድብኝ? ማለት አላሳዝንህም? የሆነ የሴትነት ምንም ነገር አያሳስብህም? ዛሬ ትመጣለህ ይቅርታን ቶሎ ስለምቀበል ድጋሚ እንደዚህ ነገር ፈጥረህ ነገር ድጋሚ ይቅርታ ትቀበለኛለች ብለህ ስለምታስብ ነው? ይሄ ነገር እኮ ሆኖ እኮ ስለምወድ ነው አይደል እንዴ አብርሃም? ተረጅኝ በቃ እኔንም ለመረዳት ሞክሪ ቢያንስ በቃ ከተረዳሽኝ ተረጅኝ። አንተ ለመረዳት እኮ ብቻህን እየጠራሁህ ነው አብርሃም። ለምንድን ነው እነሱን አንጋግተህ ሄርሚ እንዳታለቅሽ። ቆይ እንዳታለቅሽ መጀመሪያ ነግረንሽ ነበረ። ልቡ እኔ ጋር እንደሆነ ነግሬሽ ነበረ። ገባሽ? አንቺ ስመክረሽ የቀናውብሽ መሰለሽ። ግን ደግሞ አብርሽ ከዚህ በፊት እኔ ጋር የሚያሳየው ነገር ስላለ እንዳትጎጂ፣ እንደዚህ መተሽ እንዳታለቅሺ። ገብቶ አሁን እሱ አልፈልግሽም ሲልሽ እሺ ብለሽ ነበር መሄድ የነበረብሽ። በጣም በብዙ ሁኔታ ውስጥ እኔ እንደማትፈልገኝ እየተናገርክ ነው ያለው አብርሃም። አሁንም ቢሆን ፍቅርና ቆመክ እኔ እንደማትፈልገኝ መናገር እኮ አይጠበቅብህም። በቃ ብቻ ፈልጊው ነው ፈልጊው ነው ይሄን ነገር ማድርጋው። ስማኛ እንዳዳምጥ ፈልጊው ነገር በቃ ብቻችን እንገናኛለን። ለምን ብቻችሁ የምትገናኙት እንዴ? ለምን ብቻችሁ የምትገናኙት? አብርሃም እኔ ብቻ ላገኝ ያልኩ ከይን ውሳኔህን ወይም ደግሞ እንደዚህ አይነት ነገር ውስጥ እንደገባ ስላላወቅኩኝ ነው። ገባ አይደለ? አፍን አውጥተህ ግን እኔና ፍቅር ያደረግነው ነገር ትክክል ነው እንደ ጀብድ አውርተህ ድጋሚ እኔ በምን አይነት መንገድ ነው ልታገኘኝ የምትፈልገው? እኔ እኮ ከዛ በፊት ምናልባት መረዳት የምትፈልገው ነገር ካለ እኔስ ምን በድዬክ እንደዚህ አይነት ነገር ውስጥ እንደገባክ ምን አጥፍቼብህ እንደዚህ አይነት ነገር ውስጥ እንደገባህ ልጠይቅህ ነው። ብቻ ላገኝ ያልኩ የሆነ ፍቅር ስለሌለ ነው። አሁን ከሷ ጋር ያን ነገር አሳልፈህ በአፍህ በአንደበት ነግረኸኝ እንደገና እኔ ድጋሚ ማግኘቱ አግባብ ነው ብለህ ታስባለህ? አብርሃም ስለምን ልታወራኝ ነው? ምንም በድለሽው ምናምን አይደለም። ባይዘው ወይ ለምን አንተ ለምራት እየሞከርኩ ስለሆነ ነው ላግኝ ብቻ ነው ያልኩክ። ሄርሜላ እሺ ሄርሜላ እንዴት አዳምጪኛለሽ? ምንም በድለሽው ምናምን አይደለም ካንቺ የራቀው ወይ ደግሞ ይሄን ነገር ያደረገው የእውነተኛ ፍቅር ስለሌለው ነው። ገብቶሻል? እውነተኛ ፍቅር ያለው ሰው ደግሞ ማን እንደሆነ ልቡ ያውቃል። አብርሃም ለሷ እኮ አይደለም መናገር ያለብህ። እውነተኛ ፍቅር ከሌለህ እኮ ሄርሜላ እኔ ላንቺ እውነተኛ ፍቅር የለኝም። ለኔ በግልጽ አማርኛ ለምንድን ነው የማትነግረኝ? ትጎጃለሽ ብሎ እሺ በብዙ እሱ እኮ ከመናገር አልፎ ያው ሂጂ ባይልሽም አንድ ሰው ሂድ ባትለውም እንዲሄድ አድርገው ይባላል። ይሄ ብዙ ነገር እያደረገ ነበር። አይ እሱ ዝም ስላለ ጥሩ ስሜት ላይ አይደለም መሰለኝና ዝም እያለ ስለሆነ ልንገርሽ። ፍቅር እሱና ከሱ ጋር ነው ማውራት የምፈልገው። ፍቅር አንቺ እንድትመልሽልኝ አልፈልግም። እሺ መልስላት። ምሮ መልስላት። ለምትናገረው ንግግር ነው። ለምን ጥያቄ ነው አብርሃም? ምን ሆነሃል? ሄርሜላ ብቻሽን አግኝቼሽ አወራሻለሁ በቃ ሁሉንም ነገር። ስለዚህ አሁን ከቻልሽ ሂጂ በቃ። እና ትለኛለህ እመጣለሁ፣ የፈለከውን ሀሳብ ትናገራለህ፣ ሂጂ ትለኛለህ። ኦኬ እሄዳለሁ። ከዛ በኋላ የሆነ ነገር በቃ ይቅርታ ተመለሽ እመለሳለሁኝ። እሺ ሁለተኛ ሲጀመር ማንም ሰው እንዳትደውሉልኝ። በጣም አመሰግናለሁ ይሄን ሀሳብም ስለነገርከኝ ቴንክ ዩ። እኔ ነኝ ጥፋተኛ ነኝ። እሺ እመጣለሁ፣ ሂጂ፣ እሺ እሄዳለሁ። ብቻሽን ላውራሽ፣ እሺ ይቅርታ ተቀበይኝ፣ እሺ አጥፍቻለሁ፣ ስታጠፋም እሺ ነው አይደለ? እሺ መልካም ቀን።
በቃ ደስ አለሽ ፈልግ ነው እንደዚህ አትበል። እኔ አንተ ስለተደበርክ ለምን ደስ ይለኛል? እኔም እኮ ደብሮኛል በመምጣታቸው። አይደለማ ግዴታ ሆኖብን ነው ለእናንተ ማስረዳት አለብን። ካሁን በኋላ የሰው ጥላቻ እኛ ላይ እንዳይኖር ገባሽ? አሁን ልብሽ እንዲጠቁርብኝ አልፈልግም። ሄርሜላም ደግሞ እሱ ላይ ቂም እንድትይዝ አልፈልግም። ነው እባክሽ የታካንሽበት ነገር ይሁን። እኔ የእሱ ነገር አልገረመኝም፣ ግን አንቺ ነገር ነው እየገረመኝ ያለው። ምንድን ነው እየሆንሽ ያለሽው? ተናዷል። ብርሽ ተናደህላ? ዝም በላት በቃ። እሷን እንዳልነበረች ቁጠራት። እሺ የእሱ እኮ አይገርምም፣ የእሷም አይገርምም። ለምን አይገርምም? ብዙ ነገሮችን ሲያደርግ ስለምትቀበለው አይገርምም። ኤቭሪዴይ ሊጫወትባት ነው የሚያስበው። እሱ አይገርምም። ከምንም በላይ የሚገርመው ግን ያንቺ ነው። እንዴት ነው እንደዚህ ልትሆኚ የቻልሽው? ምንድን ነበር ስታወሪ የነበረው? ፍቅር ፍቅር ነገር አይታወቅም። ሩታ ምንድነው አላማሽ? አልገባኝም። አላማዬንማ እኔ የተግባር ሰው ነኝ። ብዙ ማውራት አልፈልግም። አላማዬን ታየዋለሽ። ንገሪኝና እኔ ከዚህ በኋላ እንድትጠሪኝም አልፈልግም። አንቺ ፍቅር ማታውሩ ነው። ለምን ደም ትሄዱ? አንድ ላይ ነው የምንሄደው እኮ